ቲና ሆስፒታል ገባች በድንጋጤ ያየችውን ነገር ማመን አቃታት። ነገር ግን ለፋዘርና ለትሁት እንዲሁም ለካሌብ በጉጉት ሲጠብቁት የነበረ ቀን ነበር። ለዳኒና ለቲና ግን ዱብዳ ነበር የተፈጠረባቸው። ቲና ይሄ ሸማግሌማ ፕሮግራሙ ላይ መቀመጥ የለበትም፣ ያሳፍረኛል፣ ይሄ እንዴት ውርቸር ላይ ተቀምጦ ድግሱ ላይ ይገኛል በማለት ዳኒ እንዲያግዛት አድርጋ ከዛ መኝታ ክፍል አስገብታ ወረወሩት። ነገር ግን ካሌብም እኔ ምልሽ አባዬ የታለ በሚላት ሰዓት ደከመውና እኮ ክፍል አስተኛ ነው የሚል መልስ ትሰጠዋለች። ፋዘር ግን የሆዱን በሆዱ ይዞ ተነስቶ ከወረወሩበት ቦታ ተነስቶ ሱፉን ደቅ አድርጎ ብቅ ሲልባቸው ዳኒና ቲና አይናቸውን ማመን ያቅታቸዋል። አይኔ ነው ወይስ ህልም ነው? እውነት ፋዘር ነው ወይስ እየቃዠው ነው? እንግዲህ ዳኒ ከዚህ በፊት ሁል ጊዜም እየቃዠ ነው እና ሁል ጊዜ በየቀኑ ፋዘር ቆሞ እያየው ነው። ይሁንና እኔ የምለው ፋዘርን አይቸው ነው ወይስ አይኔ ነው ወይስ ቅዠት ነው እያለ በቅዠት ዓለም ሲኖር፣ ነገር ግን ዛሬ እውነተኛው ነገር መጥቷል። እናም ታዲያ ቲና እንዴት በድግሴ ላይ በውልቸር ሽማግሌ ይመጣል? ይሄንንማ ማመን አልችልም፣ ድግሴንም ማበላሸት አልፈልግም በማለት ያቀደችበት ነገር ሳይሳካላት ቀርቷል። ቀደም ብላ ትሁት እንድታግዛትም ጠይቃት ነበረ። ይሄ ሽማግሌ ድግሴ ላይ መኖር የለበትም በምትላት ሰዓት ትሁትም ታይ ይሄ ነገር አይሳካልሽም፣ አንቺ የምትሰሪው ነገር ሁሉ ተሳክቶልሽ አያውቅም፣ ይሄም ደግሞ አይሳካልሽም በምትላት ሰዓት ኧረ እባክሽ ይሳካልኛል፣ እሱ ደግሞ እንደሚሳካልኝ አሳይሻለሁ በምትላት ሰዓት ቲናም ችግር የለውም ይሳካልሽ እንጂ እኔ እንቅፋት አልሆንሽም በማለት ትሁትም ለቲና ነግራት ነበረ። ይሁንና ትሁት የነገረቻት ነገር እውነት ሆኗል። ቲና አሁን የቁም ቅዠት ሆኖባታል። ሆስፒታልም ገብታለች። ምክንያቱም ደንግጣለች። ያየችው ነገር በጣም የሚያስደነግጥ ነው። ከዛሬ ነገ ሞቶ ባረፍኩኝ፣ ከዛሬ ነገ እሱ ሞቶ ሀብት ንብረቱን መውረስ አለብኝ እያለች በጉጉት ስጠብቀው የነበረው ቀን ተገልብጦ ሌላ አስደንጋጭ ነገር ሲፈጠር በጣም አይደለም ራስን መሳት መሞት ራሱ ያስከትላል። ከዚህ በፊት ይሄ ነገር ከመፈጠሩ በፊት ካሌብ የዳኒንና የቲናን ጨንጓራ ሲልጠው ነበር የዋለው። ምክንያቱም ለቲና ምን ይላታል? እኔ ምልህ ካሌብን አላየኸውም? ምን ሆኖ ነው የጠፋው በምትለው ሰዓት እሱን እኮ ሬስቶራንት እኮ ከቆንጅዬ ሴት ልጅ ጋር አየሁት ይላታል። ምን እያደረገ በምትለው ሰዓት እየበላ ነው እንዴ። አሁን አንቺ ምን አናደደሽ? ምን አበሳጨሽ? በሚላት ሰዓት እንዴ ገና እኮ ነው ራሱን አልቻለም እኮ እንዴት አሁን ሴት ላይ ፌጥ ይላል በምትለው ሰዓት ኧረ እባክሽ አሁን ትልቅ ነው አንቺ አትጨናነቂ ቢላትም እሷ ግን ያው ቅምጧ ስለሆነ ስሜቱ በጣም ከባድ ነበር የሆነባት። አቁነጠነጣት። በጣም ተናደደች። እንግዲህ ስሜቱን ትቅመሰው። ካሌብም ይሄንን ነገር ነው ተቆጣጥሮ የአባቱን ስኬት የአባቱን ምኞት ለማሳካት ስሜቱን ተቆጣጥሮ እነሱ አብረው እያደሩ አብረው እየዋሉ አብረው እየበሉ እያየ በትዕግስት እየጠበቀ የነበረው። ስለዚህ ቲናም ደግሞ ይሄ ስሜት እንዲገባት ስለፈለገ ነው ካሌብ እንደዛ ከሴት ጋር ይቸዋለሁኝ ያላት ነበረ። እንደዛ በምትናደድበት ሰዓት በሚነግራት ሰዓት ግን ፋዘር በውስጡ እየሳቀ ነበር። ቲናም ተናዳ በወጣችበት ሰዓት ሁለታቸውም አባትና ልጅ ታክታክ ብለው እየሳቁ ነበረ። ወይኔ ጨንጓራዋን አቃጠልኳት በሚል ሰዓት ፋዘርም ወይ ይቺ ደግሞ ምን ጨንጓራ አላት? ጨንጓራ እኮ የላትም የሚል መልስ ነበረ ፋዘር የመለሰው። እና ከዛ ቀደም ብሎ ግን ካሌብና ዳኒ ውጭ ተገናኝተው ነበረ። እና ዳኒም እኔ የምልህ እህቴን ይቅርታ አደረክላት እንዴ በሚለው ሰዓት አዎ ይቅርታ አድርጌላታለሁ፣ እንኳን ይሄንን ሰው ማለት ይቅርታ የማላደርግላት ብትማግጥብኝ ነበር
በሚለው ሰዓት እንዴ ብትማግጥብህ ምን አይነት ውሳኔ ነው የምትወስነው በሚለው ሰዓት በመጀመሪያ ልጁን እገለዋለሁ ከዛ ደግሞ እሷን እሰቅላታለሁ በሚለው ሰዓት ካሌብ በጣም ይደነገጥና ማለት ለምን ይለዋል። እንዴ አንተ ምን አስደነገጠህ እንዴ ታዲያ በእኔ ላይ ሄዳ እንዴት ነው ዝም ምለው? እናማ እንደዛ ነው የማደርገው አንተ ብትሆን እንደዛ አታደርግም እንዴ ይለዋል ካሌብ ለዲያኔ። ዲያኔም በመደናገጥ አረ እንደዛማ አላደርግም ይላል። ምክንያቱም መንፈስ ያለበት ዝላይ አይችልም የሚባል አባባል አለ። በጣም ነበር የተደናገጠው። በዚህም ምክንያት ነበር ቤት ያልመጣው። ምክንያቱም ዲያኔ ካሌብ ካወቀብኝ ይገለኛል ብሎ ስላሰበ ነበር ቤት ሳይመጣ ያደረው። በዛ ላይ ደግሞ ቤት ያለመምጣቱን ተንተርሶ ነበር ካሌብ ለቲና ከሴት ጋር ይቻለሁኝ አላት። እና በአንድ ድንጋይ ሁለት ወፍ የሚባል አባባል አለ። ካሌብ በአንድ ደቂቃ ሁለቶችንም አንጨረጨራቸው። እና ቲናና ዲያኔ በጣም ያው ተጣልተው ነበረ ማለት እሷም ደግሞ የእውነት ህዶብኝ ነው በእኔ ላይ ብላ ስላሰበች አንተ ባለጌ እንዴት እንደዛ ታደርጋለህ እንዴት በምትለው ሰዓት ዲያኔም በጣም ተናዶ አንቺ ክብር የለሽም እየታገስኩሽ ነው በጣም ታግሸሻለሁ ስነ ስርዓት ያዥ ብሎ በጣም ተናደበት ስትናገረው እሱ ጥሏት ሄደ ማለት ነው። እና ምን ሆናችሁ ነው አልመጣም እንዴ ካሌብም ለቲና አልመጣም እንዴ ዲያኔ በሚላት ሰዓት አልመጣም እኮ ያው በጣም ስለተናገርኩት አኩርፎ ነው መሰል አልመጣም ስላት እንዴ አትትለው እሱም ታዲያ ካሌብ እና የድግሱ ቀን አይመጣም ማለት ነው ይላታል። ቲናም ምን አውቃለሁ አይመጣማው በቃ ድግሱ ላይማ መገኘት አለበት ስለዚህ እኔ ሄጄ አመጣዋለሁ አስታርቃቸዋለሁ ሲላት ቲና ደስ አላት። እሺ እንደዛ ከሆነ እሺ ካለ እና ካሌብም ዲያኔን ፍለጋ ውጭ ይወጣል። ዲያኔን ባገኘው ሰዓት ምን ሆናችሁ ነው እንዴ እህትና ወንድም እኮ ያለ ነው ግጭት ያለ ነው ስለዚህ እሷ ተናገረች ብለህ እንዴት ቤት አመጣም በልበል መታረቅ አለብህ ብሎት እንግዲህ ከዲያኔ ወደ ቤት ሱክ እያለ ሲመጣ ፋዘር ግን ካፌ ቁጭ ብሎ ቡና እየጠጣ ነበረ። ዲያኔም ያየውን ነገር ማመን ያቅተውና ቶሎ ብሎ ለማረጋገጥ እቤት እየሮጠ ይመጣል። ፋዘር ግን ብልጥ ነው። ለካሌብ ይደውልለትና መንገድ ላይ አግኝቶት ቶሎ ወደ ቤት እንዳይገባ አድርግልኝ ብሎ ይነግረዋል። ካሌብም በወሬ ይዘዋል ዲያኔን እና እየሄድክ ነው ወደ ቤት ለማንኛውም በቃ ከእህትህ ጋር መታረቅ አለባችሁ አንተ ሂድ እኔ ደግሞ ዕቃ ገዝቼ ልምጣ ይለዋል። ዲያኔ ሲገባ ወደ ቤት ፋዘር ቀድሞ ገብቶ ወንበሩን ይዞ ቁጭ ብሎ ነበረ። እና ቲናም ምን ልታረግ መጣ ትለዋለች ዲያኔን። እንዴ እንትና እኮ ነው ካሌብ እኮ ነው ታረቁ ብሎ ሄዱ ያለኝ በሚለው ሰዓት ምን አይተሽ ነው አንቺ ምን ሰምተሽ ነው ይላታል። እንዴ ያልሰማሁን ለመሰለ ኧረ እባክሽ እሱ ካሌብ ይዋሻል ሲላት ካሌብ በሩን ይከፍተዋል። ያለውን ሁሉ ሰምቶታል። ነገር ግን ልክ እንዳልሰማ ሆኖ እንዴ ምን ሆናችሁ ነው በእህትና በወንድም መካከል እኮ ጠብ ያለ ነው በቃ ተቃቀፉ ብሎ ካሌብ ቲናንና ዲያኔን ያስተቃቅፋቸዋል። ያው መቼም ድራማ ነው እንጂ የእውነት ቢሆን እንደዚህ የሚታገሳለ የለም። ነገር ግን ድራማ ስለሆነ ነው እንደዚህ ካሌብ ጭራሽ ሚስቱን እና እንትኑን የሚያስተቃቅፈው እንጂ ማለት ነው። የሰው ልጅ የዝክን ያክል ትግስት ቢኖረውማ እንደው አገር የት በደረሰች እንደዚህ አይነት ትግስት ቢኖረን ማለት ነው የሁላችንም ቢሆን። እና ከዛ በኋላ ነበር እንግዲህ ተአምራቱ የተፈጠረው። አበሻ ልብሳቸውን ለባብሰው ቲና፣ ካሌብ፣ ትሁትና ዲያኔ ግን ያው ኖርማል ልብስ ለብሰው ያው እንግዲህ እየተሳሳቁ ባለበት ሰዓት ነበር። ቀደም ብላ በርግጥ ያው ፋዘርን ጎትተው አልጋ ላይ ሲወረውሩት ግን በጣም ነበር ያሳዘነኝ። እውነት ፋዘርን ዲያኔ አንስቶ ሲወረውሩ በጣም ነበር ያሳዘነኝ። ዲያኔም በርግጥ ለቲና ብሎ ነው እንደዚህ ፋዘርን እየጎዳው ያለው እንጂ እሱም የመጉዳት አላማ የለውም ነበር። ወዶ አይደለም። ዲያኔም ያው ለገንዘብ ብሎ ነው ገንዘቡን እስከማገኝ ብሎ ነው። ነገር ግን 5 ሳንቲም ባያገኙ ሁለታቸውም ተዋርደው ቀጣይ ከቤት ይወጣሉ። መገን
ቀጣይ እስከሚለቀቅ በጣም ነው የጓጓሁት ማለት ነው። ቀጣይ በጣም ነው የሚያጓጓው። ለማንኛውም ቀጣዩን ለማየት ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ።